አምስቱ ወርቃማ ህጎች ከእግር ስር ትወድቃለች። በሴት መከበብ፣ ቆንጆ ማቀፍ፣ ቆንጆ ጋር መዝናናት፣ ቆንጆዋ መሃል መንቃት፣ ቆንጆዋ ጋር መኖር ሁሉም ወንድ የሚመኘው ሀቅ ነው። ሴትን የማግኘት ነገር ሲነሳ ሁልጊዜም ባህሪዋን፣ ፍላጎቷንና ደካማ ጎኗን ማወቅን ይጠይቃል። ሴትን ስታውቃት ትገዛታለህ፣ ካላወቅካት ግን ትገዛሃለች። ሴትና ወንድ ተቃራኒ ሆነው ተፈጥረው አብረው እንዲኖሩ ነው የተፈቀደላቸው። ያ መቃረን ደግሞ ግጭት አለው። ግጭቱ፣ ፈተናው፣ ኩርፊያውና ትግሉ ነው ህይወትህን ጣዕም የሚሰጠው። ፈጣሪ ጨክኖብናል በዚህ አስቸጋሪ ውስጥ እንድንኖር ማድረጉ። ህጎቹ በጣም ከባድ ናቸው፣ ክብደታቸው ግን የሆነ ጣዕም፣ ደስ የሚል ነገር አላቸው። የሰው ልጅ ጥጋበኛ ነው። ፈተናና ችግር ይዞት እንኳን አይገዛም። ብዙ ሰዎች ጥጋብን ማስተናገድ ይከብዳቸዋል። ከተራበ ለጠገብ አዝናለሁ የሚባለውም ለዚህ ነው። አምስቱን ሴትን ልጅ የፍቅር እስረኛ የምታደርግባቸውን ቴክኒኮች ዛሬ እነግርሃለሁ። ልብ ብለህ ስማኝ። ማስታወሻ ይዘህ ብትሰማኝ ደግሞ በደንብ ነገሩን ተግባራዊ ለማድረግ ይጠቅምሃል። በዘመንህ የምትወዳት ሴት ጋር ለመኖር ፍለጋህ የሰመረ ይሆናል። ማስታወሻ ይዘህ ስማኝና በደንብ አድርገህ ነገ ተግባራዊ እንደምታደርገው እርግጠኛ ነኝ። ግን የሚሆነው በደንብ ትኩረት ሰጥተህ ማስታወሻ ይዘህ ነገ እንድታስታውሰው፣ ነገ ሴትን ለማግኘት ወይም ቆንጆ ሴት፣ የምወዳት ሴት እኔ ጋር እንዴት ትሆናለች ለሚለው ቴክኒክ ለመጠቀም ስትፈልግ ማስታወሻህን ስትገልጽ አለ። ስለዚህ ትተገብረዋለህ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው በሴቶች ተፈጥሮ መበሳጨትህን ማቆም አለብህ። የሴቶች ተፈጥሮ የሚለወጥ የሚቀየር አይደለም። በዚህ ተፈጥሮ ልትበሳጭም አይገባም። አይ ያበሳጫል፣ መበሳጨቴን እቀጥላለሁ የምትል ከሆነ ግን አንተ በጣም ሞኝና ጅል ነህ። ይልቅ ልንገርህ፣ ከመበሳጨት ትንሽ መለስ በልና እንደ መዝናኛ፣ እንደ ጨዋታ ተጠቀምበት። የጨዋታ ህጉ ምን ይላል የሚለውን አጥና፣ ራስህን አሻሽል። ወይም ደግሞ ራስህን ስታሻሽል የጨዋታውን ህግ ስታውቅ ሁሉም ነገር ቀላል ይሆናል። ሁሉም ነገር ይቀየራል። ለአንተ የከበደህ፣ ለአንተ ሰማይ መስሎ የታየህ መሬት ሆኖ ታገኘዋለህ። በሴቶች መበሳጨት ስትጀምር ግን ህይወትን ቁልቁል ይዛ የምትወድቅ ሴት ትገጥመሃለች። ሴትን መቅረብ ትጠላለህ። ራሷ ብትቀርብህ እንኳን አንተ ራስህን ወይም ደግሞ አንተ መቅረብ አትፈልግም። አንተ ራሱ እንዳላይሽ አልፈልግሽም ወይም ደግሞ ላይሽ አልፈልግም ብለህ ትሸሻታለህ፣ ትተዋታለህ። እንዳላይሽ ብለህ ጥላሃት ትሄዳለህ። ብስጭትህ፣ ቁጣህ ሴቶችን ለመቅረብና ለማውራት መልካም እንዳትሆን ያደርግሃል። ሴት ብታገኝ እንኳን በውስጥ ያለው ጥላቻ ይሸፍንልሃል። ወይም ደግሞ መልካም ሴት፣ ጥሩ ሴት፣ ቆንጆ ሴት ብታገኝ በውስጥ ያለው ጥላቻ፣ በውስጥ ያለው መበሳጨት ያችን ሴት አብራህ እንዳትሆን፣ ያችን ሴት ለዛች ሴት ያለ ፍላጎት እንዲሞት ያደርገዋል። ስለዚህ በሴቶች ተፈጥሮ መበሳጨትህን አሁኑኑ ማቆም አለብህ። ያ ካልሆነ ግን በፍጹም ሴት ልታገኝ፣ ፍቅረኛ ሊኖርህ፣ ጥሩ የትዳር አጋር ሊኖርህ አይችልም። አምነህ መቀበል አለብህ የሴቶችን ተፈጥሮ። ምክንያቱም የሴት ልጅ ተፈጥሮ አንተ በምትፈልገው መልኩ የሚቀየር ወይም ደግሞ አንተ በምታስበው ልክ የሚሆን ስላልሆነ ነው። ሁለተኛው በንቀት እንድትመለከትህ አትፍቀድላት። ሴት ልጅ ልክ እንደ ሕፃን ነው ተፈጥሮዋ። ውሻ ከሮጡለት ጉብል ከሳቁለት የሚባለውን ንግግር ታውቀዋለህ። ለሴትም በክብር ላይ እንድትራመድ በር ከከፈትክላት መጫወቻ ታደርግሃለች። ስትጨማለቅብህ ትታኝ እንዳትሄድ፣ ጸብ እንዳይፈጠር፣ ቅር እንዳይላት፣ እንዳትቀየመኝ፣ ሰላማችን እንዳይታወክ ብለህ ዝም ካልክ ተበልተሃል። እመነኝ፣ አታከብርህም። ካላከበረች ደግሞ አታፈቅርህም። ፍርሃት፣ ክብርና ፍቅር አብረው አሉ። ወይም ደግሞ ፍርሃት፣ ክብር ለፍቅር መሰረት ናቸው። አብረው መሄድ ይችላሉ። ፍርሃት፣ ክብር፣ ፍቅር፣ እነዚህ ሶስት ነገሮች አብረው መጓዝ፣ አብረው መራመድ የሚችሉ ነገሮች ናቸው። እየባለገች ከዛ በጣም እየባለገች ባለጌ የሆነች ትቀጥላለች። ይህንን መራራ ነገር፣ ይህንን መራራ መዋረድ ደግሞ እየዋጥከው ትቀጥላለህ። በጊዜ ሂደት ሁሉንም ላንተ ያላት ክብር ትረሳውና ውዳቂ፣ ውራጅ፣ አቅመቢስ፣ ተራ፣ የተሰለበና ደካማ ወንድ ትሆናለህ። አንተም ወንድነትክን ትረሳዋለህ። ወንድ ሆነ መፈጠርክን፣ መሪ መሆንክን፣ የቤቱ አባወራ መሆንክን። ይሄ አዳምና ሔዋን የተሰጣቸው እንኳን የየራሳቸው እንትን አለ። ፈጣሪ ሲፈጥር የየራሳቸው ሚና አላቸው። ያን ሚናህን ረስተህ አንተ እንደ ሴት ወይም ደግሞ ከሴት በታች እንዲሁም ሴት የሚያደርገውን ሴት የሚሆነውን ጭራሽ ትተህ አንተ ራሱ ወንድነትህን ትተህ ወደ ሴት ባህሪ ትቀየራለህ። ደካማ ወንድ
ትሆናለህ። ሁሉንም ይቅር ክብር ምናምን የሚለውን ዋጋ ታጣለታለህ። የማታከብር ሴት አትቅረብ። የማትወድ የማታፈቅር የማታከብርህን ሴት እሽሩሩ አትበል። ብትወልድልህም ልጅህን እንዳንተ ደካማ ነው የሚሆነው፣ ወይም እንዳንተ ሴታ ሴት እንዳንተ ታዛዥ አባወራ ሳይሆን ሌላ ተራ ታዛዥ ነው የሚሆን። ወንድነቱን የሚረሳ ልጅ ነው የሚሆነው። ሶስተኛው የምትወድህን ሴት ብቻ ተከተል። እንዳለመታደል ሆኖ ሁላችንም በቂ ፍቅር አግኝተን አላደግንም። ለዚህ ነው ወንዶች አንዲትን ሴት አፍቅራችሁ እምቢ ስትባሉ የበለጠ ማሳደድ የምትጀምሩት። እንደምትዋደዱ ለማረጋገጥ ያቺ ሴት ግዴታ እሺ ማለት አለባችሁ ብላችሁ ታስባላችሁ። ግግም ትላላችሁ። እንደምትወደዱ ተወዳጅ ነኝ እኔ የሚለውን ወይም ደግሞ ከዛ ሴት ጋር መዋደድ አለብኝ ብላችሁ ካሰባችሁ አንዲትን ሴት ማሳደድ መሮጥ ትቀጥላላችሁ። ምርጡ ህግ ግን የምትወድህን ብቻ ተከተል የሚል ነው። ወንዶች ሴትን መማረክ የሚችሉት በራስ መተማመናቸው ሲያድግ ነው። በራስ መተማመናቸው ደግሞ የሚጨምረው የምታፈቅራቸው ሴት ጋር ሲሆኑ ነው። አልፈልግም በቃ ተወኝ ከምትላቸው ሴት ጋር ሆነው መቼም በራስ መተማመን አይኖራቸውም። ከምትወዳት ከምታፈቅራት ሴት ጋር ግን በጣም የምትወዳት የምታፈቅርህ አንተም የምታፈቅራት የምትተማመን ወይም የምታምንህ ሴት ጋር ያንተን ትክክለኛ መሻትና ፍላጎት ለማሟላት ትደክማለች። አንተም ያኔ በራስ መተማመንህ ያድጋል። በራስ መተማመንህ ከፍ ይላል። ከጎንህ ስትቀመጥ በጎጆህ ውስጥ ስትኖር አብራ ስትሆን ሰላም ይሰማሃል። የቁማር ጨዋታና የጅል ቀልድ አትጫወትም። ፍላጎቷ ሁሉ አንተን ለማስደሰት ነው። የማትፈልግህን ሴት ማሳደድ የጀመርክ ቀን ግን ህይወትህን በሙሉ አመጽና ረባሽ ይሆናል። ህይወትህን በሙሉ የሚያምጽ ህይወትህ በሙሉ የተረበሸ ደስተኛ ያልሆነ ነገር ይሆናል። ምክንያቱም ያቺ ሴት በግድ እሺ ትበለኝ እያልክ እሷን በማሳደድ ጊዜህን፣ በራስ መተማመንህን፣ ወንድነትህን ነው የምታጣው። አራተኛው አትገዛላት። ለእሷ እንዲመቻት ብለህ ራስህን አትቀይር። መጀመሪያ ስትተዋወቁ ወይም ደግሞ ፍቅር ስትጀምሩ በነበረ ባህሪ ቀጥል። ብዙ ወንዶች በሴቶች ማንነታቸውን ይለውጣሉ። ተለማማጭ፣ ሼቁጥቁጥና ሴታ ሴት ይሆናሉ። ወደ ታዛዥነት ወይም ደግሞ ወደ አሽከር፣ ወደ ገረድነት ወይም ደግሞ ወደ ሰራተኝነት እንድትለውጥህ አትፍቀድላት። መታዘዝ የሷ ነው። አክብራት፣ ስጣት፣ ምራት። መጀመሪያ ቀን አይታ የወደደችውን ወንድ ሁን። በዚህ ባህሪና ማንነት እስከ ሞት ድረስ መቀጠል ይኖርብሃል። ቀድሞ ይህ ነገር አይመቸኝም፣ እንዲህ አይሆንም፣ ይሄ ትክክል አይደለም የምትለው ሰው ገና በ2 ሳምንት ትውውቅ አንቺ ያልሽው ሁሉንም ይሁን ወይም ደግሞ አንቺ ያልሽው በሙሉ ይሁን የምትል አይነት ወንድ በፍጹም መሆን የለብህም። መጀመሪያ እንደሆን ከሆን እንጂ አንተ እሷ ደስ ይላታል እሷን አስደስታለሁ ብለህ ከነበረህ ባህሪ ላይ ራስክን መቀየር፣ እሷ እንዲመቻት፣ የእሷ ባህሪ እንደዚህ ነው፣ እንደዚህ ትወዳለች፣ ስለዚህ እንደዚህ ሊሆን ብለህ ባህሪህን መቀየር የለብህም። ያኔ አንተ ወንድነትህን ሁለመናህን ነው የምታጣ። መጀመሪያ በነበረ ባህሪ መቅረብ፣ መጀመሪያ በነበረ ነገር፣ መጀመሪያ ባለህ ጸባይ ከዚህ ሴት ጋር ልትቀጥል ይገባሃል። አምስተኛው ከአንተ ጋር ተመሳሳይነት ያላትን ሴት ምረጥ። የፍቅር ግንኙነት ተመሳሳይነት ባላቸው ሰዎች መካከል ሲጀመር ይዘልቃል። የሰዎችን ጓደኝነት ልብ ብለህ ተመልከት። ተመሳሳይ ባህሪ፣ ዕውቀት፣ ስራ፣ አቅም፣ አመለካከት ሲኖራቸው አብረው ይቀጥላሉ፣ ይግባባሉ፣ ይቀራረባሉ። እንስሳትም እንደዚያው ናቸው። ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ ሲባል አልሰማህም? አስተማሪዎች በብዛት ተማሪዎቻቸውን ያገባሉ። በተለይ ወንዶች ወይም ደግሞ ወንድ መምህራን ከሆኑ ዶክተሮች፣ ነርሶችን ያፈቅራሉ። ዶክተር የሆነ ሰው ነርስን ያፈቅራል። መምህር ደግሞ ተማሪውን ሲያፈቅር እናያለን። ወታደሮችም በተመሳሳይ ስራ ውስጥ ያለን ሰው ያገባሉ። አንድ ቢሮ ውስጥ የሚሰሩ ሰዎች በፍቅር የመቀጠል እድላቸው በጣም ሰፊ ነው። አርቲስቶችን ሲያገቡ ሲያፈቅሩ ነው የምናየው። እኔ በማውቀው አንድ ቢሮ ውስጥ 46 ጥንዶች አሉ። ባልና ሚስቶች ነው በመስራት ላይ ያሉ። አንድ ቢሮ እንግዲህ አስበው 46 ጥንዶች፣ 46 ወንድ ወይም ደግሞ 46 ሴት አይደለም ያልኩ፣ 46 ጥንዶች ባልና ሚስቱ ነው አንድ ቢሮ ውስጥ። ስፖርት የምትወድ ከሆነ ናይት ክለብ የምታድርና ጭፈራ ቤት የምትሰራ ሴት አትቅረብ። ዶክተር ሆነህ ሚስትህን አርቲስት ብትሆን ለመረዳዳት በጣም ትቸገራለህ። በምን ሁኔታ አንዱ የሌላውን ጫናና ሙያ እንዴት ብሎ ይረዳዋል? በጣም ከባድ ነው። አንተ የስፖርት አሰልጣኝ ሆነህ የምታጨስ የምትቀም ሴት ጋር በምንም ሁኔታ ልትዛመድ አትችልም። በጊዜ ሂደት አንተም ሲጋራ መለኮስና መቃም ትጀምራለህ። ምናልባት ያኔ ነው ልትግባቡ የምትችሉት። ተመሳሳይ ሙያ ያልሆኑ እኮ በጣም ብዙ ሰዎችን አይተናል። ወይም ደግሞ በትዳር የሚኖሩ ግን ደግሞ ሞር ተመሳሳይ ሙያ ውስጥ ብትሆን ትዳርህ የሰመረና ጥሩ ይሆናል። ውድ ሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ሆናችሁ
ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቲክቶክ ላይ ገብታችሁ ሳብስክራይብ ፎሎ አድርጉ። መልካም ጊዜ